ደስታ ማለት ነው። ዛሬ እየሰራው ስራ እውነት ለመናገር በጣም አሪፍ ነው ያደረከው። ግን ደግሞ ነገ ተመልሶ መጥቶ ነገ ደግሞ አግርሽቶበት ዛሬ ተንበርክኮ ሩታንና አብርሽን ይቅርታ እንደጠየቀ ሁሉ ነገ ደግሞ ተንበርክከ መተ ደግሞ ያው ፍቅርሽ ያገረሸብኝ ሩታያ ፍቅርሻለሁ እንዳትል ነው የፈራሁት። በነገራችን ላይ ዛሬ ደስታ ያደረገውን ነገር ሄርሜላን ብታደርገው ተጸጽታ የእውነት እንዲጥሩ ነበረ ማለት ነው። እና ዛሬ እንግዲህ ደስታ ሩታንና አብርሽን በመጥራት ያው በዚሁም አጋጣሚ ያው ወደ አብርሽ ጋም ወደ ሩታ ጋም የሚመጡ ሰዎች እኮ የሆነ ፌመስ እስከሚሆኑ የሆነ በጥበጥ ያደረጉና ከዛ የሆነ ታዋቂ ወይም ደግሞ የሆነ ነገር ሲኖራቸው የራሳቸውን ቻናል ይከፍታሉ ማለት ነው። ይሄ ነው ሲስተሙ በነገራችን ላይ ነው። ዛሬ እንግዲህ ደስታ ያው በራሱ ዩቱብ ቻናል ነው የመጣው። ግን ያለው እሱ ያ ሁሌ ሰው ቻናል ላይ ልቀቁልኝ እያልኩ ቪዲዮ ከምለቅ በራሴ ዩቱብ ቻናል መጥቻለሁ ብሏል ማለት ነው። በዚህ አጋጣሚ መምጣት ችግር የለውም። ደስታ መምጣት እኮ አሪፍ ነው ያለን። ያው ሁሉም እንግዲህ የሆነ ሰዓት ላይ ሄዱና ታዋቂ ከሆኑ በኋላ የራሳቸውን ነገር ከፍተው ያው ይቅርታ ጠይቀው እንደሚለያዩ የተለመደ ነው። እኛም ለምደናቸዋል። እና ዛሬ እንግዲህ ያው ደስታ ሩታንና አብርሽን ያው ጠርቶ ሩታ በእርግጥ ሩታን አፈቅራት ነበረ፣ እወዳት ነበረ። ለእሷን ብዬ ነበር ያው ከአውሮፓ ድረስ የመጣሁት። ግን ነገሩ እኔ እንደጠበቅኩት አልሆነም። ሁለቱ ጋር እልህና በቀል ቢኖርም አብርሽና ሩታ ደግሞ ያው በጣም ስለሚዋደዱ እስከ ዛሬም ህይወታቸው ላይ ገብቼ ስለበጠበጥኩ በጣም ተጸጽቻለሁ። ስለዚህ አብርሽንና ሩታን ይቅርታ መጠየቅ አለብኝ በማለት እንግዲህ ዛሬ በራሱ ቻናል መጥቷል ማለት ነው። ደስታ ቤተሰቦች ያው በራሱም ቻናል መጥቶ አብርሽንም ሩታንም ጠርቶ እንግዲህ ሁለቱንም ህይወታችሁ ውስጥ ገብቼ በጥብጫለሁ። በዚህ አጋጣሚ ሩታዬም በጣም ምርጥ ሴት ናት። አብርሽም የዋህ ነው፣ እኔ አይቼዋለሁ። ምስኪን የሚወደድ አይነት ልጅ የዋህ ነው። ትዕግስቱንም ሳላደንቅለት አላልፍም። እንደዛም ገብቼ ህይወታቸው ውስጥ በጠብጥም ታግሶኛል በማለት እንግዲህ ሩታንም በርከክ ብሎ ያው እስካሁን ሩታዬ ህይወትሽ ገብቼ ስበጠብጥሽ ነበረ ሁሉ በእርግጥ ወድጄሽ አፍቅርሽ ነበረ ይቅርታ በማለት ያው ዝቅ ብሎ ሩታዬንም ይቅርታ ጠይቆታል። አብርሽም ነበረ ቅድሚያ የመጣው። አብርሽንም ይቅርታ ጠየቀው። አብርሽም ችግር የለውም ማለትና ይቅርታ ተደራረጉ። በነገራችን ላይ ደስታ ብዙ ማውራትም አይችልም። ያው በመሀል እንግዲህ የቻለውን ያህል ሩታንና አብርሽንም ያው ለማስማማት ሩታም ሳትመጣ አብርሽን ጠይቆት ነበረ። የልጅ እናት ናት። ያውም ደግሞ ሎልን የመሰለ ልጅ የሰጠች ምንም ቢሆን ደስታን ከሚስት ጋር አብርሽ ብታጣጥም ይሻላል። ሁለታችሁም ጋር እልህና በቀል አለ። እልህና በቀላችሁን ትታችሁ ሶስተኛ ወገን ዳኒ ምናምን የምትሉን ትታችሁ እንደ ድሮ ወደ ትዳራችሁ ወደ ህይወታችሁ ተመልሳችሁ ህይወታችሁን ብትቀጥሉ አብርሽዬ ደስ ይለኛል። እንደማታሳፍረኝም ተስፋ አደርጋለሁ ሲለው አብርሽ እሱ የኔና የሷ ውሳኔ ነው። እዚህ ውስጥ እስካሁን ሰምቻለሁ፣ ይቅርታንም ተቀብያለሁ። እሷን ከጠራት ግን እኔ መሄድ አለብኝ ብሎ ነበር። ድንገት ደግሞ ያው ሩታ መጣች እና ሩታንም ይቅርታዋን ከተቀበለ በኋላ አውርቷት ነበረ። ያው እሱ እኔ ለማንም ደስታ ወይም ደግሞ ጠላቶችን ለማስደሰት ወይም ደግሞ ሌላ ሰው ለማስደሰት ብዬ በራሴ ህይወት ላይ ከባድ ነገር ስለማልወስን እሱን ያው ብትተው ይሻላል። እሱን ለእኛ ተው። ደስታ ጥሩ ጊዜ አሳልፈናል፣ ሳትሄድም በፊት መገናኘት እንችላለን በማለት እንግዲህ አብርሽም እንዳቀረቀረ። በነገራችን ላይ ቤተሰቦቼ አብርሽ ሰሞኑን እንዴት ነው ዝምታ አብዝቷል። ከምር ነው የታችሁታል። ሰውም ሲናገር ማዳመጥ ጀምረዋል። እኔ ምን እንዳሰብኩ ታውቃላችሁ? እንደው ከማነው ከደስታ እንደው ይቅርታን ቢማር ዝቅ ብሎ አሁን ደስታ ሩታ ላይ እግሯ ላይ ወርቆ ሩታዬ በህይወትሽ ገብቼ በጥብጭሻለሁ፣ አይቻለሁ፣ ሁለታችሁም ጋር ያላለቀ ፍቅር አለ፣ አንቺም አብርሽን በጣም እንደምትወጁ ነው ያየሁት በማለት ዝቅ ብሎ ይቅርታ ሲጠይቃት አብርሽ ምን ተሰማው ብዬ አሰብኩ። እግዚአብሔርን ነው የምላችሁ። ለመሰላችሁ ብዙ ጊዜ አብርሽ ዝቅ ብሎ ይቅርታ መጠየቅ የሆነ የተሸናፊነት ስሜት የተሰማው ወይም ደግሞ የተዋረደ ክብሩ የወረደ አይነት ነገር ነው። ብዙ ጊዜ አይነት ነገር ነው አብርሽ የሚታየውና በነገራችን ላይ ዝቅ ብሎ ይቅርታ መጠየቅ ከፍ ያደርጋል፣ ክብርን ይጨምራል። የእውነቴን ነው። የመንፈስ ሰላም ይሰጣል። አይምሮአችሁ ልባችሁ ሰላም ያገኛል እንጂ ዝቅ ብሎ ብታጠፉም ባታጠፉም ያውም ደግሞ ሚስታችሁን ተውና ማንኛውንም ሰው ዝቅ ብሎ ይቅርታ መጠየቅ እንዴት እንደሚያስደስት አሁን ነገ ተመልሶ ደስታ ካልመጣ መቼም አገረሸብኝ ብሎ ዝቅ ሲል እንዴት ደስ እንደሚል ለተመልካችም ለራሱ ሩታን ዝቅ ብሎ ይቅርታ። በነገራችን ላይ አብርሽን ለምንድን ነው ዝቅ ብሎ ይቅርታ አልጠየቅ
ያስጨነቀው? ሩታን ያስጨነቅኳት ብለህ ነው? ደስታ ሩታዬን ነው ዝቅ ብሎ ይቅርታ የጠየቀውና ዝቅ ማለት ከፍ ያደርጋል እንጂ ዝቅ አያደርግም። የእውነቴን ነው። ያችም አብርሽም እንደው ዝቅ ብሎ ሰውን ይቅርታ መጠየቅ ከደስታ ብትማሩ ብዬ ነው። በእርግጥ እኔ ደስታን አላምነውም። አሁን ወደ አውሮፓ ልመለስ ነው፣ ጊዜንም ጨርሻለሁ። ስለዛ ሰላም ፈጥሬ ነው የሚሄደው። እኔም በሰላም እንዲሄድና አይምሮ ሰላም እንዲያገኝ እናንተንም ይቅርታ መጠየቅ አለብኝ። እናንተም ወደ ትዳራችሁ ተመለሱ፣ ሶስተኛ ወገን አታስገቡ፣ እልህና በቀል ለማንም አይጠቅምም እያለ ነበረ ሲነግራቸው የነበረውና አረ ደስታዬ እውነት ልብ ገዝታል። አረ እናበረታታ። እኛማ እንዲ ተጸጽቶ ይቅርታ ጠይቆ ላሽ ብሎ ከሩታና ከአብርሽ ህይወት ውስጥ ወጥቶ የራሱን መንገድ የጀመረን ሰው በደንብ አድርገን እጃችንን ዘርግተን ነው የምንቀበለው የምናበረታታው ማለት እንዴ ቅመሞችዬና በአንድ ጊዜ ያው 6000 ነው 7000 ሰብስክራይብ ገብቷል። ያው ቅመሞች ያው ሲወዱም እንደዛ ነው ሲጠሉም እንደዛ ነው። በራስ ደግሞ ይቅርታ ብሎ ዝቅ የመጣውንም ያው በደንብ አድርገው ነው የሚቀበሉትና ደስታ እንግዲህ ያው ሁለቱንም ይቅርታ ጠይቋል ማለት ነው። አውሮፓ መሆኑ ያው እዛው አዲስ አበባ ነው ደስታ። በነገራችን ላይ ከአውሮፓ የመጣ ልጅ አይደለም። እውነት ለመናገር ያው ሚዲያውን ትንሽ አድምቆታል፣ ግን ደግሞ ብዙም አይደለም። ንግግር ላይ እንዲ አክቲቭ አይደለም። አሁን ሩታን እንደምታዩት ንግግር ላይ ኃይለኛ ናት፣ አክቲቭ ናት። ይሄ በቃ ልያዝ አልበገር ነብር ናት። በቃ ያልሸነፍ ባይነት። አሁንም እኮ አለችው ለደስታ እኔ ጠላቶቼን ለማስደሰት ወይንም ደግሞ ለሌላ ሰው ደስታ ብዬ የወደፊቴን ህይወት አደጋ ላይ አልጥልም፣ እሱን ለእኔ ተወ ደስታ ነው ያለችው። እግዚአብሔርን ነው ምላችሁና አብርሽም ያው ተቀብያለሁ፣ ካልሄድክም ያው እንገናኛለን። ደስታ መልካም ጊዜ፣ ከሄድክም መልካም መንገድ ብሎት እንግዲህ ሄዷል ማለት ነው ቤተሰቦቼና ያው እኔ የደስታ ነገር ያው ነገ ደግሞ እንደባለፈው አይታችኋል። ባለፈ ጨርሰው ዳኒን እንዳታስከፋት በል እንዳታስከፋት። የእውነት ሩታ ባንተ ተከፍታ አልቅሳ ካየዋ ዳኒን እኔ የምገል ያለ ልጅ ከትናንት ወደ ተመልሶ መጥቶ አገርሽ ሩታዬ ፍቅሬን ተቀበይኝ አገረሸብኝ ብሎ ሲያለቅስ ስላየሁት አሁንም የደስታ ነገር ብዙም አልተዋጣልኝም። ይቅርታው እንዳለ ሆነ ደግሞ ነገ ደግሞ ተመልሶ መጥቶ ሩታዬ ፍቅርሽ አገረሸብኝ አልቻልኩም ብሎ እንዳይልና ያችም ካንተ ብትማር ለአንድ ቀን እንኳን ቢሆን ተጸጽታ ከአንተ እንኳን ብትማር ደስታ እንዴት ደስ ይል ነበር። ሄርሜላዋ ደግሞ እኮ አንገቷን ገትራ እኮ ነው የምትከራከረው። የሰው ባል የሚይዝ አንገቷን ነው። የአብርሽ ዝምታ ሰሞኑን ገርሞኛል። ዝም ብሎ ነው የሚያዳምጠው። እውነት ለመናገር ቢታረቁ ደስ ይላል። ግን ደግሞ ሩታ አትለምኝ፣ እናቴ ትሞት አትለምኝ። በቃ ከሆነ ይሆናል፣ ካልሆነ ተጸጽቶ ወደ ራሱ ተማክሮ ከልቡ ጋር በደንብ ተዋይቶ ትዳሬ ልጄ ብሎ ከተመለሰ አብሽር እጅሽን ዘርግተሽ ተቀበዩ። ያለበዛ ግን አትለማመጪ። እኔ ግን እስካሁን ድረስ ጥያቄ የሚሆንብኝ በሩታና በአብርሽ መሀል ታረቁ፣ ህይወታችሁ ምሩ እንጂ የእውነት ከትዳራቸው ላይ ተጣልተው ከሆነ ለምን ሽማግሌ አይገባም ብዬ ብዙ ጊዜ አስባለሁ። የምሬን ነው ምላችሁ። ነገሩ ሌላ ነው፣ የቱ ስራም ሊሆን ይችላል አይታወቅምና ለማንኛውም ደስታ ይመች። እንግዲህ እየገባችሁ ደስታን አበረታቱት። ከህይወታቸው ወጥቻለሁ ወደ አውሮፓ ልመለስ ነው ብሎ የሁለቱንም ይቅርታ ጠይቋልና እየገባችሁ ቤተሰብ አድርጎችንም ቤተሰብ አድርጎ ምርቶች